ሃይ እንዴት ናችሁ ቤተሰብ? ቤቴን በዚህ መልኩ እያሰራው ነው። እንደኔ ቤት የምትሰሩ ሰዎች እስኪ የእንጨት ቤት ማለት ነው። እዚህ ጋር አሪፍ አናጺዎች አሉ። ወልዲያ የምትኖሩ ሰዎች ማለት ነው። ወልዲያ የምትኖሩ ካላችሁ ይኸውላችሁ በዚህ መልኩ ቁመቱ በጣም ረጅም ነው። ያው ረጅም ነው። እዚህ ጋር ደግሞ ከስር የተቀባው ምን መሰላችሁ? ጋዝ፣ የተቃጠለ ጋዝ ይላችሁ። እንግዲህ መጨረሻውን ያሳምረው። በዚህ መልኩ ጀምሬዋለሁኝ። ያው ከዚህ በኋላ ያለው ነው እንግዲህ ወጪ የሚኖረው ማለት ነው። ከዚህ በኋላ እነ አሸዋ፣ ድንጋይ፣ ሲሚንቶ እያንዳንዱ ግን ዋጋ እነግራችኋለሁ። አሁን ይሄ ክፍል ሁለት ሰርቪስ ነው ወይስ 3 ሰርቪስ የሚባለው? ከዛ ይቆጠራል። 3 ሰርቪስ ነው። ያው አንዷ ትንሽ ናት። እዛ ጋር ቆይስ አናጺው ደግሞ አንደኛ በወልዲያ ከተማ የታወቀ አንደኛ አናጺ ወይም ደግሞ ቤት ሰሪ ይላችሁ እንዴት ብሎ እንደሚሰሩ እዛ ጋር ማሰራት የምትፈልጉ ወልዲያ ከተማ ያላችሁ ኮሜንት ላይ አስቀምጡልኝ። በጣም ጎበዝ፣ በጣም ትሁት፣ በቃ ከልቡ ነው የሚሰራው። ዋጋው ደግሞ በጣም ተመጣጣኝ ነው። በኔ ከመጣችሁ ይቀንሳል። ይኸውላችሁ እዛ ጋር አንድ ክፍል አለ። እዚህ አንድ፣ ከዛ እቺ ደግሞ ትንሽ ናት የእቃ ቤት። በነገራችን ላይ ቀጥዬ ነው የሰራሁት በፊት ከሰራሁት ቤቴ ላይ ማለት ነው። እቃ ቤት አልነበረኝም። ያው ቀጥዬ ነው እቺን ለእቃ ቤት ብዬ ሲጠናቀቅ ግን አሳያችኋለሁ። ያው ጅምሩ እንደዚህ ነው። የአናጺውን ስም ከፈለጋችሁ እስኪ ራስን አስተዋውቅ። እዚህ ጋር ስምህ ማን ይባላል? እሸቱ መለሰ። ያው እየሰራ ነው። እሸቱ መለሰ ይባላል። በጣም ጎበዝ ነው። በጣም ጎበዝ ልጅ ነው። ትሁት ነው። ስለዚህ ማሰራት የምትፈልጉ ወልዲያ ያላችሁ ማለት ነው፣ የእንጨት ቤት ማሰራት የምትፈልጉ ምርጥ አድርጎ ነው የሚሰራው። ስልክ ቁጥሩን እሰጣችኋለሁ፣ ኮሜንት ላይ አስቀምጡልኝ እና በዚህ መልኩ ያው አሁን ጅምር ነው። መጨረሻ እስከ ስንት እንደፈጀ ከመጀመሪያ እስከ መጨረሻው ድረስ እነግራችኋለሁ። ያው 3 ሰርቪስ፣ አንዷ ትንሽ ናት። ያው 3ኛ አትሆንም ብቻ አሳያችኋለሁ። በነገራችን ላይ ሁሉ ነገር ነው የጨመረው። ማርያምን እንጨት ብትሉ፣ ቆርቆሮ ብትሉ፣ ሲሚንቶ ብትሉ ሁሉ ነገር ጨምሯል። ግን አንድ ነገር አለ። ምን አለ መሰላችሁ? ምርጫ አላችሁ። ቡለኬት የሚባል አለ። ቡለኬት እንጨት ቤት አለ። ግን ቡለኬትም ማሰራት ከፈልጋችሁ ያው በጣም ከባድ ነው። ብረት ምናምን እሱ ውድ ነው። እንደ አቅም ግን ያው የሰው ልጅ 1000 ዓመት አይኖራል። እንደ አቅም ማሰራት ይቻላል ብዬ ነው። እናንተ የግዴታ ትልቅ ቤት ካልሰራሁ ሀገሬ አልገባም የምትሉ አንዳንድ እህቶች አላችሁ። አንድ ክፍል ካላችሁ
አሁን ለምሳሌ እኔ 2 ክፍል ሰርቼ ነው ሀገሬ የገባሁት። 1 ክፍል ካላችሁ ሀገራችሁ ገብታችሁ ቀስ እያላችሁ መጨረስ ትችላላችሁ ማለት ነው። የግዴታ ቤቴ ሳያልቅ እንደዚህ በርሳል እንትን ሳይገጠም ሳይገረፍ ምናምን ሳያምር ሳላሳምር እያላችሁ እዛ እድሜያችሁን እንዳጨርሱ መቼም ቢሆን አይሞላም። እዚህ ደግሞ ስትወጡ እያንዳንዱ ነገር ገንዘብ ነው። ግን አንድ ነገር የምመክራችሁ ነገር አለ። የምመክራችሁ ነገር ገንዘባችሁን እንዳታባክኑ። ለምንም ያው እያንዳንዱ 1 ብር ራሱ እዚህ ዋጋ አለው። ምክንያቱም ሁሉም ነገር በብር ነው። ቤት ለመስራት ከምንም በላይ የሚጎዳችሁ ምን መሰላችሁ? አናጺ ግንበኛ ምናምን ሳይሆን የሚጎዳችሁ እንትኑ ይወዛደር የምታሸክሙበት ከምትገዙት በላይ ነው። በቃ ከምትገዙት እቃውን ከምትገዙት በላይ ነው እሱ። ስለዚህ ምን ልላችሁ ፈልጌ ነው፣ ገንዘባችሁን ለከሌ ላጎቴ ላግስቴ ለወንድሜ ለምናምን አትበሉ። ማርያምን አትበሉ። ገንዘባችሁን ያዙ። እዚህ መታችሁ የራሳችሁን ነገርም ለመስራት ገንዘብ ያስፈልጋቸዋል። ብድር እንኳን ብትጠይቁ እዚህ ሀገር ማንም አያበድራችሁም። ለራሳችሁ ብዬ ነው እኔ ቤተሰብ አትርዱ ሳይሆን ስትረዱ በአግባብ በቃ በአግባብ መርዳት አለባችሁ። በአግባብ እና ቤት ሰሪዎች በተለይ ቤት ቤት ሳትሰርጉ እንዳመጡ። አንደኛ ነገር ቤት ኪራይ ሰው ሀገር ኖራችሁ እዚህ ቤት ኪራይ ተከራይታችሁ ለመኖር ይከብዳል። ስለዚህ 1 ክፍልም ብትሆን 1 ክፍል ለምን አትሆንም? የራሳችሁ ከተማ ካልቻላችሁ ገጠር፣ ለምሳሌ አሁን ገጠር መሬት ርካሽ ነው። በተለይ የገጠር ልጆች ከሆናችሁ ገጠር መሬት ርካሽ ነው። የአባታችሁ ወይም የእናታችሁ መሬት ካለ እሱን ይሰጣል እንደተባለ እዛ ላይ ብትሰሩ ይሻላል። ምክንያቱም ከተማ ላይ ቤት እና መሬት መግዛት ብዙ አመት ይፈጃል። የቆያችሁ ደግሞ ቤት እየሰራችሁ ወይም ደግሞ ገና ለማሰራት እንትን የምትሉ ማለት ነው፣ ብራችሁን አስቀምጡ። የጀመራችሁ ደግሞ ጨርሱት፣ ቤቱን ጨርሱት ለማለት ነው። በተረፈ ቻናሌን ላይክ፣ ሰብስክራይብ ታውቃላችሁ 10,000 ሰብስክራይብ የያዘው ቻናሌ ያው አዲስ ነው፣ ገና 100 ምናምን ሰብስክራይብ ነው። አድጋለሁ ብዬ አስባለሁ። ለበጎ ይሆናል። ያኛው ቻናሌ የተዘጋው ለበጎ ይሆናል። አሁን ደግሞ የተሻለ እሰራለሁ። እያንዳንዱ ነገር ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ማሰራት የምትፈልጉ ደግሞ ልክ ሲጨረስ አሳያችኋለሁ። ከጅምሩ እስከ መጨረሻው ድረስ እንደኔ ማሰራት የምትፈልጉ ደግሞ ምንም ችግር የለም። በጣም ጎበዝ ሰራተኞች ስለማቅ አገናኛችኋለሁ ማለት ነው። ስለዚህ እኔ ምንም ነገር አልፈልግም። ይቅርታ አድርጉልኝና አሁን አንዳንዶች ሰዎች እዚህ ትመጡና ሰው በጣም ያስቸግራል። ሰው ለመፈለግ ሰው ማወቅ አለባችሁ። አንድ ስራ ስትሰሩ ከሰው ጋር መግባባት አለባችሁ። ሰው ማወቅ አለባችሁ። ሰው ካላወቃችሁ ትበላላችሁ፣ ማርያምን ትበላላችሁ። እና ምክንያቱም እኔም ስደት ላይ ስለኖርኩኝ እንደራሴ ላግዛችሁ ዝግጁ ነኝ። በነፃ ማለት ነው። በነፃ ምንም አይነት ክፍያ በቃ ሳይሆን በነፃ በቃ ይሄው ምንድነው የሚባለው? እኔም ስላየሁት ድካም ስላየሁት እና እኔ ማግዛችሁ ካለ እኔ ችግር የለብኝም። ስለዚህ እናንተ ደግሞ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ በማድረግ ብቻ ተባበሩኝ። ከእናንተ ምንም ነገር ነፃ ነው። ምንም አትከፍሉበትም። ለኔ ደግሞ ይጠቅመኛል ማለት ነው። ስለዚህ ስለተከታተላችሁ ያመሰግናለሁ። ኮሜንት ላይ አስቀምጡልኝ።